ድብቁ ገበና ደራሲ ሲድኒ ሸልደን ተርጓሚ ጸጋዬ ሽምብር በብለን ኢንተርቴይንመንት ተዘጋጅቶ የቀረበ ክፍል 9 እንደ ልዩ ገዳይ መሳሪያም ለመጠቀም አይከብደውም። ዋናው ጥያቄ በመጨረሻ በሷ ለመጠቀም የወሰነው ማን ነው የሚለው ነው። ዶን ቪንቶን ጁድ ከተቀመጠበት እየተነሳ አዝናለሁ አላት። በፒንክ ቀለም ካሸበረቀው የመኖሪያ ህንፃ ሎቆ ወጣ። ብሩስ ቦይድ በግሪንዊች መንደር በተንጣለለው ቤቱ ውስጥ ይኖራል። የግቢውን በር የከፈተው የፊሊፒንስ ዜግነት ያለው ጠባቂ ነው። ጁድ ስሙን ካስተዋወቀ በኋላ ማረፊያው ላይ እንዲጠብቅ ተነገረው። ጠባቂው ካጠገቡ ተሰወረ። 10 ደቂቃ እንደዋዛ አለፈ። ከዛ 15 ደቂቃ። ጁድ ትዕግስት አልባነቱን ለመቆጣጠር ሞከረ። ወደዚህ መምጣቱን ለመርማሪ አንጀሊን መናገር ነበረብኝ ሲል አሰበ። የጁድ መላምት የሚሰራ ከሆነ የህይወቱ ሁለተኛ ምዕራፍ መሸጋገሪያ በቅርቡን ይሆናል። አጥቂውም ስኬቱን ሳይወስድ ይቀበለዋል። ጠባቂውም ከገባበት ብቅ በማለት ሚስተር ቦይድ ሊያዩክ ፈቅደዋል አለ። ጁድን እየመራ ፎቅ ላይ ወዳለው ያሸበረቀ የጥናት ክፍል ካደረሰው በኋላ በድጋሚ ተሰወረ። ቦይድ እየጻፈ ነበር። እሱ እጅግ ውብ፣ ንጹህ፣ የሚያምር ቁመና ያለው ቀጥ ያለ አፍንጫ፣ አማላይና ክብ አፍ ያለው አብረቅራቂ ጸጉር በጥምዝ ተጠቅልሏል። ጁድ ሲገባ ከተቀመጠበት በመነሳት ለሰላምታ ሲጠጋው 6 ጫማ የሚረዝም ቁመቱን ከተደላደለ ሰውነቱ ጋር የአሜሪካ እግር ኳስ ተጫዋች አስመስሎታል። ጁድ ስለ ገዳዩ የሰጠውን ትንታኔ አስታወሰ። ቦይድ ከግምቱ ጋር ይጣጣማል። ጁድ ከምን ጊዜውም በላይ ከአንጀሊ ጋር የሆነ ቃል ለመለዋወጥ ምኞት አደረበት። የቦይድ ድምፅ ለስላሳና ባህላዊ ቅላጼ የሞላበት ነው። ብዙ ስላስጠበቅኩህ ይቅርታ ጠይቃለሁ። ብሩስ ቦይድ እባላለሁ በማለት እጁን ለሰላምታ ዘረጋለት። ጁድ አጸፋውን ለመመለስ ሲጠጋ ቦይድ አገጩን በውጤ ያወለቀው። ምቱ ፈጽሞ ምትሃታዊና ድንገተኛ ነበር። ቡጢው ጁድን ከቆመበት መብራት ጋር አላተመው። ከዛም መሬት ላይ ወርዶ ተዘረረ። አዝናለሁ ዶክተር አለ ቦይድ ቁልቁል እየተመለከተው። መምጣት አልነበረብህም። አንተ ነውጠኛ ልጅ ነህ አይደለህም እንዴ? አሁን ተነስ፣ መጠጥ አዘጋጅልሃለሁ። ጁድ ጭንቅላቱ የተጎዳ መሰለው። ሰውነቱን ከመሬት ላይ ለማንሳት ተፍጨረጨረ። ግማሽ መንገድ ላይ ሲደርስ ቦይድ በድጋሚ ጉሮሮውን ረገጠው። የጫማው ሶል ስላላገኘው ወለሉ ላይ ወርዶ ተነጠፈ። ትደውልልኛለህ በማለት ስጠብቅህ ነበር አለው ቦይድ። ጁድ በጥልቅ ህመም ውስጥ ሆኖ ከላዩ ላይ የተቆለለውን ሰው ይቃኘው ጀመር። ለመናገር ቢፈልግም ቃላት ጉሮሮ ላይ ተሰንቅሮ አልወጣም አለው። ለመናገር አትሞክር አለ ቦይድ ሐዘን በሌለበት ቅላጼ። በጣም እንደሚያምህ ይሰማኛል። ለምን እዚህ እንደመጣ አውቃለሁ። ስለ ጆኒ ልትጠይቀኝ ፈልገህ ነው አይደለም? ጁድ ራሱን መነቅነቅ ሲጀምር ቦይድ ጭንቅላቱ ላይ በደንብ ረገጠው። ብጅታው ሲበዛ የቦይድ ድምፅ ከሩቅ ቦታ የሚመጣ ይመስል ጭልል እያለ ተሰማው። በጣም ደነዘዘው። አንተን እስኪጎበኝህ ድረስ በጣም እንዋደድ ነበር። ነገር ግን ራሱን እንዲጠላ አደረግከው። የእኛ የፍቅር ግንኙነት ቆሻሻ ሆኖ እንዲሰማው አደረግከው። ፍቅራችንን ቆሻሻ ያደረገው ማን እንደሆነ ታውቃለህ? ዶክተር ስቴቨንስ አንተ ነህ። ጁድ የውስጥ አጥንት ህመሙ ጠዘጠዘው። እንደ ወራጅ ወንዝ በመላ አካሉ ተሰራጨ። ሁሉ ነገር ያማረና ያብረቀረቀ ቀለም መስሎ ታየው። ጭንቅላቱ በቀስተ ደመና ብርቅርቅታ ተሞላ። ሰዎች እንዴት መውደድ እንዳለባቸው የመናገር መብት የሰጠህ ማን ነው ዶክተር? ራስህን አምላክ አድርገህ ቢሮ ተኮፍሰህ እንዳንተ የሚያስቡትን ሰዎች ትወቅሳለህ። ትክክል አይደለም በማለት ጁድ ነገሩን ለራሱ አብሰለሰለው። ሃንሰን ቀደም ሲል ምንም አይነት ምርጫ አልነበረውም። እኔ ምርጫ ቀረብኩለት። ያን ጊዜ አንተን አልመረጠም። አሁን ጆኒ ሞቷል። የገደልከው ደግሞ አንተ ነህ። እኔ ደግሞ በተለይ አንተን እገልሃለሁ
አለው ከላዩ ላይ የተከመረው ግዙፍ ሰው። ተጨማሪ ዱላ ጆሮ ላይ ሲያርፍ ተሰማው። ያን ጊዜ ራሱን ወደ መሳት ተቃረበ። ግማሽ አካሉ ሙት እየሆነ ሲመጣ የተወሰነው የአንጎሉ ክፍል ቀዳዳ መፈለግ ጀመረ። አእምሮ ውስጥ ያለው የማሰቢያ ክፍል ስራውን ለማቆም እየተውተረተረ ባለበት ወቅት የአንዳንድ ትውስታዎች ብልጭታ እየተገለጸለት መጣ። ወደ እውነቱ እየተጠጋ መምጣቱን ተገነዘበ። ገዳዩ ጥቁር የላቲን ገጽታ ያለውና የወርቃማ ጸጉር ባለቤት ነው። ገዳዩ ግብረ ሶዶማዊ እንዳልሆነ እርግጠኛ ነው። ፍጹም ተሳስቶ ነበር። የስህተቱን ዋጋ እየተጎነጨ ሲሆን፣ በፈጸመው ስህተት ደግሞ ወደ ሞት እያዘገመ ነው። ከዚህ በኋላ ህሊናውን ስቶ ተዘረረ። በጣም ሩቅ ከሆነና ከአእምሮ ጥልቅ ክፍል መልእክት እየተላለፈለት ሲሆን፣ ከኮከብ ቆጠራ ጋር የተዛመደ እንዲሁም ከፍተኛ ዋጋ ያለው መረጃ እየተገለጸለት ቢሆንም የራስ ቅሉን የሚከተክተውን የስለላ መዶሻ በምንም ነገር ላይ ትኩረት እንዳያደርግ አግዶታል። ከቅርብ ርቀት ጓጓታ ይሰማዋል። ልክ የቆሰለ አውሬ አይነት ድምፅ በዝግታ። በጥልቅ ህመም ውስጥ ጁድ አይኑን ለመክፈት በቃ። እንግዳ በሆነ ክፍል ውስጥ በተዘረጋ አልጋ ላይ ተጋድሟል። በክፍሉ አንድ ጥግ ብሩስ ቦይድ ከቁጥጥር ውጭ ሆኖ ያነባል። ጁድ ለመቀመጥ ሞከረ። በመላ ሰውነቱ የተሰራጨው የህመም ስሜት አእምሮ ምን እንደገጠመው እንዲያሰላስል ድርጊቱን አመቻቸለት። በድንገት በመረረ ቁጣና በተሸበረ ፍራቻ ተዋጠ። ቦይድ በድንገት የጁድን ድምፅ ሲሰማ ዘወር አለ። ወደ አልጋው በመጠጋት ይህ ሁሉ ያንተ ስተት ነው በማለት አንሾካሾከ። አንተም ባይሰማ ኖሮ ወይም አንተ ምክንያት ባትሆን ኖሮ ጆኒ እስካሁን በፍጹም ደህንነት ጋር ከኔ ጋር ይኖር ነበር። ጁድ ከውስጡ በተንቦለቦለ ጥልቅ ስሜት ተሞልቶ በድንገት የቦይድን ጉሮሮ አንቆ ያዘው። በጣቶቹ ማንቁርቱን ሰንጎ በመጭመቅ ባለው ጉልበት ጨመቀው። ቦይድ ራሱን ለመከላከል ምንም እድል አልነበረውም። በቆመበት ተገትሮ ከዓይኖቹ እንባዎቹ ኩልል እያሉ ፈሰሱ። ጁድ አይኖቹን ሲመረምራቸው የገሃነምን ነበልባል የሚያሳዩ መሰለው። በዝግታ እጆቹን ለቀቃቸው። በድንገት እኔ እኮ ዶክተር ነኝ አምላኬ አለ። ህመምተኛ ግለሰብ ቢያጠቃኝ ልገለው ተነሳው። ቦይድን ተጠግቶ ሲመለከተው በጥባጭና አጥፊ ልጅ መስሎ ታየው። ውስጣዊ ስሜቱ ሊነግረው የፈለገውን ጉዳይ ደረሰበት። ብሩስ ቦይድ ማለት ዶን ቬንቶን አይደለም። እሱ ቢሆን ኖሮ በአሁኑ ሰዓት ጁድ በህይወት አይገኝም ነበር። ቦይድ ግድያ ለመፈጸም ብቁ አይደለም። እሱ በአእምሮ ከቀረጸው የገዳዩ ቁመና ጋር ፈጽሞ እንደማይመሳሰሉ ማሰቡ ትክክል ነበር። ለጥፋቱ ጥቂት ማካካሻ መንገድ ሊኖር ይችላል። አንተ ባትጨመርበት ኖሮ በህይወት ይቆይ ነበር አለ ቦይድ እየተነፋረቀ። አብሮኝ ይኖር ነበር። እኔም በሚገባ ጠብቀውና እንከባከበው ነበር። ጆን ሃንሰን ትቶህ እንዲሄድ አልጠየቅኩትም በማለት ጁድ ከተናገረ በኋላ ሁሉም ሐሳብ የመጣው ከራሱ ነው አለ። ውሸታም ነህ። እሱ እኔን ለማየት ከመምጣቱ በፊት በአንተና በሱ መካከል የሆነ ችግር ተፈጥሮ ነበር። ረጅም ጊዜ የወሰደ ዝምታ በመካከላቸው ሰፈነ። ከዛም ቦይድ ራሱን ነቀነቀ። አዎ ዘወትር በሆነ ባልሆነው እንጋጭ ነበር። ራሱን መሆን ይፈልግ ነበር። የውስጥ ስሜቱ ሁል ጊዜ ወደ ሚስቱና ልጆቹ እንዲመለስ ይገፋፋው ነበር። የእሱ ምኞት ወደ ቀድሞ ጤነኛ ግንኙነት በመመለስ ህይወቱ መግፋት ነበር። አዎ በማለት ቦይድ አንሾካሽኮ ሁልጊዜ ስለ ጉዳዩ ሊነግረኝ ይፈልግ ነበር። እኔ ደግሞ ጉዳዩን ያመጣው እኔን ለመቅጣት እንደሆነ አድርጌ ወሰድኩት። ወደ ጁድ እየተመለከተ አንድ ቀን በድንገት ጥሎኝ ሄደ። በአጠቃላይ ቤቴን ጥሎ ወጣ። ፍቅሩንም ነፈገኝ። በድምፁ ውስጥ የመከዳት ስሜት ይደመጥ ነበር። አንተም ማፍቀሩን አቋርጦ አያውቅም በማለት ጁድ ተናገረ። እንደውም እንደ ጓደኛ ያልሆነ መውደድ። ቦይድ በዚህ ጊዜ ጁድን ትኩር ብሎ ተመለከተው። አይኖቹ በጁድ ገጽታ ላይ ተተክለው ቀሩ። ልትረዳይ ትፈልጋለህ? አይኖቹ በፍጹም ተስፋ መቁረጥ ተሞልተው ቀርዝዘዋል። እባክህ እርዳኝ፣ ልትረዳይ ደግሞ ትችላለህ
ስቅታው ከጥቅል ብሶት የመነጨ መሆኑ ያስታውቃል። ጁድ ለረጅም ጊዜ በጸጥታ ከተመለከተው በኋላ እሺ በማለት መለሰለት። ጤነኛ የመሆን ይመስልሃል? ምንም ነገር ፍጹም አይደለም። እያንዳንዱ ሰው አለኝ የሚለው ጤንነት በውስጡ ይዞት ይኖራል። ሁለት ሰዎች መቼም ቢሆን አንድ አይነት ሊሆኑ አይችሉም። ወደ ቀድሞ የጤነኛ ዮሴፍ ሕይወት ልትመልሰኝ ትችላለህ? እሱ የሚወሰነው በአንተ ቁርጠኛ ፍላጎት ላይ ነው። እኛ የአእምሮ ጥንካሬ ሕክምና እንሰጥሃለን። ካልተሳካስ? እኔ ግብረ ሰዶማዊ ነኝ ብለህ ራስህን ከተቀበልክ ከነገሩ ጋር ራስህን አዛምደህ መኖር ትችላለህ። መቼ መጀመር እንችላለን? በማለት በግድ ጠየቀ። ቀስ በቀስ ጁድ ወደ እውነተኛው ዓለም ተመለሰ። የተቀመጠው አንድ ታካሚ ለመርዳት እንደሆነ አሰበ። በሚቀጥሉት 24 ሰዓታት ሊሞት እንደሚችል ውስጡ እየነገረው ነው። እስካሁን ባለው ሂደት ዶን ቪንቶን ማን እንደሆነ ያገኘው ፍንጭ የለም። ቴሪንና ቦይድን ከጥርጣሬ መዝገቡ ላይ ፋቃቸው። የመጨረሻ ተጠርጣሪ ብሎ በመዝገቡ ላይ ያሰፈረውን ግለሰብ ከመጀመሪያው በበለጠ ፍጹም እንደማያውቀው ተገለጸለት። ጉዳዩን በተመለከተ ያስቀመጠው መላምት ትክክል ከሆነ ሁሉንም ነገር በራሱ መንገድ መወጣት አለበት። የሚቀጥለው ጥቃት በጣም በቅርብ ጊዜ ውስጥ ይፈጸማል። ሰኞ ደውልልኝ በማለት ወጣ። የተሳፈረበት ታክሲ ወደ መኖሪያ ህንፃው እየወሰደው ነው። ከሞት የተረፈበትን እድል ሊመዘግብ ነው። ልክ አጣለት። ዶን ቪቶን ለሞት የጋበዘው ምክንያት ምንድን ነው? እሱስ ማን ነው? እንዴት የፖሊስ የወንጀል ሪከርድ የለበትም? ወይስ በሌላ ስም እየተጠቀመ ይሆን? በፍጹም ሞዲ ግልጽ በሆነ መንገድ ዶን ቪቶ ብሎ ተናግሯል። በትኩረት ለማሰብ አልቻለም። የታክሲው እያንዳንዱ እንቅስቃሴ ሰውነቱን እየናጠ ህመሙን ይቀሰቅስበታል። ጁድ እስካሁን የተፈጸሙበትን ግድያዎችና የግድያ ሙከራዎች ያሰላስላል። የሆነ መገጣጠም ተፈጥሮ ምስሉ እንዲገለጽለት ይሻል። በቢላዋ መተልተል፣ አሰቃይቶ መግደል፣ ገጭቶ ማምለጥ ትዕይንትን በመኪናው ላይ የተጠመደው ቦምብ መገጣጠሙ አልከሰትልህ አለው። ጭካኔ ከተሞላበት ጥቃት በስተቀር የሚቀጥለው ሙከራ መምጫው በየት እንደሆነ የሚያውቀው ምንም አይነት መንገድ የለውም። ማንም እንደሚፈጽመውም አያውቅም። በአብዛኛው ለጥቃት ሊያጋልጠው የሚችለው ደግሞ ቢሮው ውስጥ ወይም መኖሪያ ቤቱ ነው። የአንጀሊንን ምክር አስታወሰ። በበሩ ላይ ጠንካራ መቀርቀሪያ እንዲያሰራ ነግሮት ነበር። ቤቱን ለሚጠብቀው ማይክና የሊፍት ሰራተኛ ለሆነው ኤዲ አካባቢውን በአይነ ቁራኛ እንዲከታተሉ አዟቸዋል። በእርግጠኝነት ያምናቸዋል። ታክሲው በሩ ላይ ሲቆም የበር ጠባቂው የታክሲውን በር ከፍቶ አስወረደው። በሩን የከፈተለት ከዚህ በፊት አይቶት የማያውቀው አዲስ ሰው ነበር። ረጅምና ግዙፍ ቁመናው፣ የፊቱ አቀማመጥ፣ በጥልቀት የሚያዩ ጥቋቁር አይኖቹ ተለይቶ እንዲታይ ያደርጉታል። በጉሮሮ አካባቢ ረጅም ዕድሜ ያስቆጠረ ጠባሳ ተገኝቷል። የለበሰው ዩኒፎርም ሰውነቱ ላይ ተጣብቋል። ታክሲው ካወረደው በኋላ ወደ መጣበት ሲመለስ ጁድ ከበር ጠባቂው ጋር ብቻውን ተፋጠጠ። በድንገተኛ በህመም ወጀብ ተመታ። አምላኬ፣ ጊዜው አሁን አይደለም። ጥርሱን አንገጫገጨ። ማይክ የት አለ? በማለት ጠየቀ። ፈቃድ ላይ ነው ዶክተር። ሰውየው ማን መሆኑን አውቆታል። ማይክ ደግሞ ፈቃድ ላይ ነው፣ ለዛውም በዲሴምበር ወር። ከሰውየው ፊት ላይ አነስተኛ የእርካታ ፈገግታ ብልጭ አለ። ጁድ የአካባቢውን መንገድ ከላይ ወደ ታች ቢመለከት ምድረ በዳ ሆነበት። ሩጦ የማምለጥ ፍላጎት አደረበት። ያለበት ሁኔታ ግን ይህን ለማድረግ እድል የሚሰጠው አይደለም። መላ ሰውነቱ ሲቆጣና ሲሸማቀቅ በተነፈሰ ቁጥር ህመሙ ሲጠናበት ይታወቀዋል። ሲያዩህ የሆነ አደጋ የደረሰብህ ትመስላለህ። የሰውየው ድምፅ አዲስና የተረጋጋ መሆኑ ያስታውቃል። ጁድ ምላሽ ሳይሰጠው ጀርባውን በመስጠት ወደ መኖሪያ ህንፃው መግቢያ ገሰገሰ። ኤዲ መጥቶ በረዳኝ ሲል ተመኘ። የበር ጠባቂው ጁድን ተከትሎ ወደ መግቢያው ተጠጋ። አሳንሳሩ ውስጥ በመሆን ጀርባው ብቻ ነው የሚታየው።
ጁድ ወደ አሳንሰሩ የሚያደርገው እያንዳንዱ እርምጃ በጭንቀት የተሞላ ሆነበት። አሁን ስህተት የመፈለጊያ ወቅት ሳይሆን ዋናው ጉዳይ ሰውየው ብቻውን እንዳይዘው ማድረግ ነው። የሆነ ምስክር መኖር አለበት። ኤዲ ሲል ጁድ ተጣራ። በአሳንሰሩ ውስጥ ያለው ሰው ፊቱን አዞረ። ጁድ ከዚህ በፊት በፍጹም አይቶት አያውቅም። ከበር ጠባቂው ጋር ያለው ልዩነት የተጋነነ አይደለም። ልዩነቱ ይሄኛው ፊቱ ላይ ጠባሳ የለበትም። ማንም ሰው ሁለቱንም ሰዎች ወንድማማች መሆናቸውን በቀላሉ ለመለየት አያዳግተውም። ጁድ በድንገት በሁለቱ ሰዎች መካከል ተከቦ ቆመ። በመግቢያው አካባቢ የሚታይ አንዳች ነገር የለም። አሳንሰሩ ውስጥ ያለው ሰው መንገድህን ቀጥል አለው። ልክ የወንድሙን አይነት የእርካታ ፈገግታ ይነበብበታል። በመጨረሻም ሞትን የሚጋፈጥበት ሰዓት ደረሰ። ጁድ ከሁለት አንዱ እስካሁን የተፈጠረውን ችግር ዋነኛ አቀናባሪ መሆናቸውን እርግጠኛ ሆነ። የሆነ ገዳይ መቅጠራቸውን ተገነዘበ። መግቢያው ላይ ገለው ይጥሉኝ ይሆን ወይስ ወደ መኖሪያ ህንፃው ስገባ ይገሉኝ ይሆን? የሚገሉኝ ቤቴ ውስጥ ነው ሲል ጠረጠረ። ምክንያቱ ደግሞ ለማምለጥ ጊዜ ከማግኘታቸው በላይ በድንገት አካሉ ከመገኘቱ በፊት መደበቂያቸውን ለማመቻቸት ይረዳቸዋል። ጁድ ወደ አስተዳዳሪው ቢሮ ጠጋለ። ሚስተር ካትዝንን ለሆነ ጉዳይ ማየት አለብኝ። ግዙፉ ሰው መንገዱን ዘግቶበት፣ ሚስተር ካርዝ አጣዳፊ ስራ ላይ ነው ዶክተር አለ በለስላሳ ድምፅ። እኔ ወደ ፎቅ አደርሰሃለሁ ሲል ተናገረ። ጁድ አይሆንም ሲል እንዳለው እናድርግ እንዴ? ከድምፅ ውስጥ ያወጣው ቃና ስሜት አልባ መሆኑ ያስታውቃል። የመግቢያው በር በከባድ ንፋስ የተመታ ይመስል ብርግድ ብሎ ተከፈተ። ሁለት ወንዶችና ሁለት ሴቶች በፍጥነት እየተሳሳቁና እየተቀላለዱ በለበሱት ኮት እየተጫወቱ ወደ ውስጥ ዘለቁ። ከላይቤሪያ የበለጠ ይቀዘቅዛል በማለት አንዷ ሴት ተናገረች። ክንዷን አጥብቆ የያዘው ሰው ቀዝቃዛ ፊት ያለው ሲሆን አነጋገሩ የምዕራባውያን ዘይቤ ያለው ነው። ለሰው ሳይሆን ለሌሊት ወፍ የሚሆን ምሽት ነው። ስድስቱም ግር ብለው ወደ አሳንሰሩ ተደረደሩ። የበር ጠባቂውና የአሳንሰሩ አስተናጋጅ ቃል ሳያወጡ እርስ በርስ ተያዩ። ሁለተኛዋ ሴት መናገር ጀመረች። ቀጭን ወርቃማ ጸጉር ያላትና ከበድ ያለ የደቡብ አነጋገር ቅላጼ የተዋሃደች ነች። ምሽቱ ህልም የተሞላበት አይረሴ ነበር። ሁላችሁንም ከልብ ያመሰግናለሁ በማለት ወንዶቹን ወደ ውጪ ለመሸኘት ተዘጋጀች። ሁለተኛው ሰው ተቃውሞውን በጩኸት አሰማ። ትንሽ የሚጠጣ ነገር ሳትጋብዥን ልትሸኝን ነው እንዴ? ከሚገባው በላይ መሽቷል ጆርጅ አለች ቀዳሚዋ ሴት። ነገር ግን ውጭ ያለው ቅዝቃዜ አድርቆ የሚያስቀረን ነው። ብርዱን እንድንቋቋም የሚያግዘንን የሆነ ነገር ስጭን። ሌላው ሰው ቅሬታውን ቀጠለ። አንድ መለኪያ ቅምሽንና እንሄዳለን። ይሁን። ጁድ ትንፋሹን ዋጥ አድርጎ ያዘ። በሐሳቡ እንዲቆዩ እየተመኘ ባለ ወርቃማዋ ጸጉራም ሴት እሽታዋን በመግለጽ ተስማምቻለሁ፣ ነገር ግን አንድ ብቻ። ሁላችሁም አዳመጣችሁ? በፈገግታ ታጅበው በጋራ ወደ አሳንሰሩ ተመሙ። ጁድ በፍጥነት ተቀላቅሎ አብሮ ተጓዘ። የበር ጠባቂው እርግጠኛ ባልሆነ ሁኔታ ወንድሙን እየተመለከተ የቆመበት ቦታ ፈዞ ቀረ። አሳንሰሩ ውስጥ ካሉት አንዱ በሩን በመዝጋት ወደ ላይ አንቀሳቀሰው። የጁድ መኖሪያ የሚገኘው 5ኛ ፎቅ ላይ ነው። በጋራ የመጡት ግለሰቦች ከሱ ቀድመው ከወረዱ አደጋ ላይ ሊወድቅ ነው። ከሱ በኋላ የሚወርዱ ከሆነ ደግሞ ወደ መኖሪያ ቤቱ የመግባት እድል ያገኛል። ቀዳዳውን ተጠቅሞ እርዳታ ለመጥራት ተጨማሪ ጊዜ ይኖረዋል። ስንተኛ ፎቅ? ትንሿ ባለ ወርቃማ ጸጉር 2 እንግዳ ወንዶችን ወደ ቤቴ ለግብዣ ይዤ ስመጣ ባለቤቴ ቢመለከተኝ ምን እንደሚለኝ አላውቅም። ወደ አሳንሰሩ አስተናጋጅ ዞራ 10ኛ ፎቅ አለች። ጁድ በጥልቀት ወደ ውስጡ ተነፈሰ። ወዲያው ደግሞ ትንፋሹን አፍኖ መያዝ እንዳለበት ተገለጠለት።
በፍጥነት 5ኛ ፎቅ ሲል ተናገረ። የአሳንሰሩ አስተናጋጅ አውቃለሁ የሚልና ትዕግስተኛ የሆነ አተያይ ከሰጠው በኋላ 5ኛ ፎቅ ሲደርስ በሩን ከፈተለት። አሳንሳሩ ጉዞውን ቀጠለ። ጁድ ህመም እየጠዘጠዘው ወደ መኖሪያው በፍጥነት ተጓዘ። ቁልፉን ከኪሱ አውጥቶ በሩን በመክፈት ወደ ውስጥ ዘለቀ። ልቡ እንደ ከበሮ ይደልቃል። ደርሰው ከመግደላቸው በፊት ቢበዛ 5 ደቂቃ እንዳለው አሰላሰለ። በሩን ጥርቅም አድርጎ በመዝጋት የመጠባበቂያውን ሰንሰለት አጠለቀው። ከዛ ወደ ስልኩ ተንደርድሮ ተጠጋ። በሰውነቱ ድንዛዜ ዘለቀ። ህመሙን ችሎ አይኑን በመጨፈን ባለበት ቦታ ቆመ። ጥረቱን በመቀጠል እንደገና ወደ ስልኩ በዝግታ ደረሰ። ሊደውልለት የሚችለው ብቸኛው ሰው አንጀሊን እንደሆነ ቢገባውም እሱ ያለው ቤቱ ነው። ያናድዳል። ቢያገኘው ምን ሊለው ይችላል? ለህንጻችን አዲስ የበር ጠባቂ የአሳንሰር አስተናጋጅ ተቀጥሯል። እንደምንገምተው እኔን ለመግደል የመጡ ናቸው። በመደንዘዙ የሚያደርገው ግራ ገባው። ቦይድ ሊገለኝ ይችል ነበር። በመጨረሻም ግለሰቦቹ ያለበት ድረስ ቢመጡ እንዲሁ እንደደነዘዘ ያለ ረዳት ይገሉታል። በግዙፉ ሰው አይን ውስጥ የተመለከተውን አስታወሰ። እነሱን ከመረጃ ውጪ ሊያደርጋቸው ይችላል። ሚዛናቸውን እንዲስቱ ለማድረግ አይሳነውም። ህንፃውን ወደሚቆጣጠርበት የቴሌቪዥን መመልከቻ ተጠግቶ ሲመለከት መግቢያው አካባቢ ጭር ማለቱን አረጋገጠ። ህመሙ ተመልሶ በመምጣት ራሱን ሊያስተው ተቃረበ። እየደነዘዘ ያለውን አይምሮውን በርታ በማለት አደጋውን እንዴት ማምለጥ እንደሚችል አሰላሰለ። አይኑ ተመልሶ ስልኩ ላይ አረፈ። በዝግታ ቁጥሮቹን ጠቀጠቀ። በ5ኛው ጥሪ ስልኩ ተነሳና ከወዲያኛው ማዶ ድምፅ ተሰማ። ጁድ በዝግታ መናገር እንደጀመረ የህንፃው መቆጣጠሪያ ቴሌቪዥን 2 የወሮበላ ጃኬት የለበሱ ግለሰቦች መግቢያውን አልፈው ወደ አሳንሰሩ ሲገሰግሱ አሳየው። ጊዜው እያለፈበት ነው። 2ቱ ሰዎች ኮሽታ ሳያሰሙ ወደ ጁድ መኖሪያ ተጠግተው ከበሩ ግራና ቀኝ አደፈጡ። ሮኪ የተሰኘው ግዙፍ ሰው የበሩን እጀታ በዝግታ ለመክፈት ሞከረ። አውቶማቲክ ካርድ ከኪሱ በማውጣት በበሩ መክፈቻ ውስጥ በጥንቃቄ ከተተው። ወደ ወንድሙ በመዞር ራሱን ነቀነቀ። ወንድማማቾቹ ከተለያዩ በኋላ ሽጉጣቸውን ከጎናቸው ላጥ አድርገው በመምዘዝ የድምፅ ማፈኛ ገጠሙለት። ሮኪ በድጋሚ አውቶማቲክ ካርዱን በበሩ መክፈቻ ውስጥ በመክተት ረዳት አልባውን በር በዝግታ ገፋው። በሩ ወለል ብሎ ተከፈተ። ወደ እንግዳ መቀበያው ክፍል ሽጉጣቸውን አስቀድመው ገቡ። 3 ዝግ በሮች አልፈው ቢመለከቱም የጁድ ዱካ አልተገኘም። ኒክ የተሰኘው ታናሽየው የመጀመሪያውን በር ለመክፈት ሞከረ። ዝግ ነው። ወደ ወንድሙ ፈገግ ብሎ ከተመለከተ በኋላ የሽጉጡን አፈሙዝ በበሩ ላይ ያጨሰው። በሩን ከፈተው። መኝታ ቤቱ ውስጥ ቢዘልቅም ከባሩ ጭስ በስተቀር ውስጡ ባዶ ነበር። ክፍሉን በጥሞና ሲቃኝ ሮኪ ወደ እንግዳ ማረፊያው ተመልሶ ሄደ። ያለማመንታት ፍለጋቸውን ቀጠሉ። ጁድ ካለማንም ረዳት በመኖሪያ ቤቱ ውስጥ እንዳለ እርግጠኛ ናቸው። ነገሩን በዝግታ ማከናወናቸው የውስጥ እርካታ ፈጥሮላቸዋል። ከግድያው በፊት እያንዳንዱን ቅጽበት እየተጠቀሙበት ነው። ኒክ 2ኛውን በር ለመክፈት ሲሞክር ዝግ ሆነበት። አሁንም በጥይት በርቅሶት ወደ ውስጥ ዘለቀ። ባዶ ነው። 3ኛው ክፍል ለመድረስ የቴሌቪዥን መስኮቱን እንዳለፉ ሮኪ የወንድሙን ክንድ ይዞ አስቆመው። በመቆጣጠሪያው ቴሌቪዥን 3 ሰዎች ወደ ህንፃው መግቢያ ሲገቡ ተመለከቱ። 2ቱ የተለማማጅ ሐኪሞችን ጃኬት በመደረብ የህመምተኛውን ጋሪ ሲገፉ፣ 3ኛው የህክምና ቦርሳ ይዟል። ይሄ ምንድን ነው? ሮኪ ተረጋጋ። የሆነ ሰው ታሞ ይሆናል። በዚህ ህንፃ ውስጥ 100 የሚጠጉ መኖሪያ ቤቶች አሉ። ሐኪሞቹ ጋሪውን ይዘው ወደ አሳንሰሩ ገብተው ተሰወሩ። እየተምዘገዘገ ወደ ላይ መምጣቱን የተገነዘቡት ወንድማማቾች በሐሳብ ተዋጡ። ትንሽ ጊዜ እንስጣቸው፣
ሲል ኒክ ከተናገረ በኋላ የሆነ አደጋ ተፈጥሮ ከሆነ ፖሊሶቹ አብረዋቸው መምጣታቸው አይቀርም። ምን አይነት ገደቢስ ዕድል ነው? አትጨነቅ፣ ስቴቨንስ ከዚህ የትም መሄድ አይችልም። የመኖሪያ በር ተከፍቶ ሐኪሙና ሁለቱ ተለማማጆች ስትሬቸሩን ወደ ውስጥ አስገቡት። በዚያው ቅጽበት ገዳዮቹ ሽጉጣቸውን በኮታቸው ሸፈኑት። ዶክተሩ ወደ ወንድማማቾቹ የተመለከተ ሞቷል ሲል ጠየቀ። ማን? ራሱን ለማጥፋት የሞከረው ሞቷል ወይስ በሕይወት አለ? ሁለቱም ገዳዮች እርስ በእርሳቸው በቁጣ እየተያዩ ሰዎች ወደ ተሳሳተ ቤት የገባችሁ መሰለን። ዶክተሩ ሁለቱን ገዳዮች ገፍቶ ካለፋቸው በኋላ የመኝታ ቤቱን በር ለመክፈት ሞከረ። በሩ ቁልፍ ነው፣ በሩን ለመስበር አግዙኝ አለ። ዶክተሩና ሁለቱ ረዳቶች በሩን ለመስበር በትከሻቸው ሲደበድቡት ሁለቱ ወንድማማቾች ተስፋ በመቁረጥ ተመለከቷቸው። ዶክተሩ ዘሎ ወደ መኝታ ቤት ገባ። ስትሬቸሩን አምጡ ሲል ጮኸ። ጁድ ወደ ተኛበት አልጋ በመጠጋት ደህና ነህ ሲል ጠየቀ። ጁድ ቀና ብሎ ተመለከተ። ሆስፒታል ሲል ተናገረ። ወደዚያው እየሄድን ነው። ሁለቱ ገዳዮች በጭንቀት ተውጠው ትዕይንቱን ይከታተላሉ። ረዳት ሐኪሞቹ ስትሬቸሩን ወደ አልጋው በማስጠጋት ጁድን በብርድ ልብስ ጠቅልለው አስተኙት። እና ፈንዳው አለ ሮኪ። ዶክተሩ ሁለቱን ሰዎች ችላላቸው። ፊቱ ነጥቶና ገርጥቶ ስትሬቸሩ ላይ የተጋደመው ጁድ ደህና ነህ ሲል ጠየቀው። ድምፁ የሆነ ጥርጣሬ እንዳዘለ ያስታውቃል። ፒተር ከጥርሱ ማለፍ ያቃተውን ፈገግታውን እየመገበው ድንቅ ነው አለው። አመሰግናለሁ ፔት። ፒተር ጓደኛውን ጎንበስ ብሎ ከተመለከተው በኋላ ረዳት ሐኪሞቹን እንሂድ አላቸው። የሆስፒታሉ ክፍል የተለየ ቢሆንም ነርሶቹ ግን የተለመዱ ናቸው። ጁድ ራሱን ሲያውቅ በአጠገቡ የተለያዩ ነገሮች ቢኖሩም በመጀመሪያ የተመለከተው እሷን ነው። ደህና፣ አሁን ነቅተሃል አለች። ዶክተር ሃሪስ ሊያይክ ይፈልጋል። መንቃትክን እነግረዋለሁ። ምላሽ ሳትጠብቅ ክፍሉን ለቃ ወጣች። ጁድ ተነስቶ ከተቀመጠ በኋላ በጥንቃቄ ተንቀሳቀሰ። እጅና እግሩ ዝለዋል፣ ግን አላሸጉትም። ትኩረቱን ክፍሉ ውስጥ ባለው ወንበር ላይ ያደረገ። እይታው የተጭበረበረ ነበር። እርዳታ ትፈልጋለህ? ትክ ብሎ ሲያይ ዶክተር ሲያምር ሃራንስ ወደ ክፍሉ ገባ። ደህና አለ ዶክተር ሃሪስ በፈገግታ። አንተ ከመልካም ደንበኞቻችን ወደ አንዱ ተቀይረሃል። ዕዳ ስንት እንደሆነ ታውቃለህ? ቅናሽ ልናደርግልህ ወስነናል። መኝታው እንዴት ነበር ጁድ? በማለት ጠየቀው። አልጋው ጫፍ ላይ እየተቀመጠ እንደ ሕፃን ተኛው። ምንድነው የሰጣችሁኝ? ጥቂት ሶዲየም ሎሚኖል። ስንት ሰዓት ነው? ቀትር ነው። አምላኬ አለ ጁድ። አሁኑኑ ከዚህ መውጣት አለብኝ። ዶክተር ሃሪስ የያዘውን የህሙማን መግለጫ እያስተካከለ በመጀመሪያ መናገር የምትፈልገው ምንድን ነው? ደህንነት እየተሰማኝ ነው። ዶክተሩ መግለጫውን አስቀመጠ። ጁድ፣ መላ አካልህ ክፉኛ ተጎድቷል። ከምታስበው በላይ በጣም ልዩ ነኝ ካልክ ለተወሰኑ ቀናት እዚሁ አልጋ ላይ ማረፍ አለብህ። ከዚህ በኋላ የወራት እረፍት ማድረግ ትችላለህ። አመሰግናለሁ ሃሪስ አለ ጁድ። አመሰግናለሁ ነው ያልከው፣ ግን ምስጋና አይሰራም። የሆነ ማስተካከል ያለብኝ ጉዳይ አለ። ዶክተር ሃሪስ ጉሮሮውን እየሞረደ በዓለም ላይ አስቸጋሪው ታካሚ ማን እንደሆነ ታውቃለህ? ሐኪሞች ናቸው። አርእስቱን በመቀየር ፒተር ሌሊቱን በሙሉ እዚሁ ነበር። አሁንም በቢሮ ሰዓቱ እየደወለልኝ ነው። ስለ አንተ በጣም ተጨንቋል። የሆነ ሰው ባለፈው ምሽት ሊገልህ እንደሞከረ ገምቷል። ዶክተሮች ምን ያህል በመላምት እንደሚያምኑ አንተም ታውቃለህ። ሃሪስ ለአፍታ በጥሞና ከተመለከተው በኋላ አንተ ተንታኝ ነህ፣ እኔ ደግሞ የውስጥ ህመምን ነው የምረዳው። ምናልባት ምን ማድረግ እንዳለብህ ታውቅ ይሆናል። ነገር ግን የምትለውን ለመቀበል ያዳግተኛል።
በእርግጠኝነት እዚህ የተወሰነ ቀን መቆየት ትፈልጋለህ? አልችልም። እሺ ጀግናው፣ ነገ እንድትወጣ አደርጋለሁ። ጁድ ተቃውሞውን ማሰማት ጀመረ። ነገር ግን ሃሪስ አላዳመጠውም። አትቃወም፣ ዛሬ ቀኑ እሁድ ነው። ደግሞ ያጠቁህም ሰዎች እረፍት ይፈልጋሉ። ሃሪስ፣ ሌላው ጉዳይ እንደ እስራኤል እናቶች መናገር ያስጠላኛል። ከረፈደ ምግብ ቀምሰሃል? ብዙ አልበላሁም አለ ጁድ። እሺ፣ ወይዘሮ ፔድማን በ24 ሰዓት ውስጥ እንድታፋፋህ እድል ሰጣታለሁ። እና ጁድ ተጠንቀቅ፣ አንተን የመሰለ ደንበኛ ማጣት አልፈልግም ካለ በኋላ ዶክተር ሃሪስ ቢሮውን ለቆ ወጣ። ጁድ ትንሽ ረፍት ለመውሰድ አይኑን ከደነ። የሳህን ኳኳታ ሰምቶ አይኑን ሲገልጥ ውብ የሆነች የአይሪሽ ነርስ ምግብ በትሪ ይዛ ስትገባየ። ነቅተሃል ዶክተር ስቴቨንስ አለች በፈገግታ። ስንት ሰዓት ነው? 12 ሰዓት። ሙሉ ቀን መተኛቱን ተገነዘበ። የአልጋው መመገቢያ ላይ ትሪውን አስቀመጠችው። ዛሬ የገናዋ ዜማ በመሆኑ የምትመገበው የተርቢ ዶሮ ነው። አውቃለሁ ቢልም ምግብ የመመገብ ምንም አይነት አምሮት አልነበረውም። ነገር ግን የመጀመሪያውን ጉርሻ እንደከተተ እጅግ መራቡን በቅጽበት ተገነዘበ። ዶክተር ሃሪስ ስልኮቹን በሙሉ በመዝጋት አልጋው ላይ ተጋድሞ ማንም ሳይረብሸው ጥንካሬውን ይሰበስብ ጀመር። ዛሬ ያሰባሰበውን ጠቅላላ ጉልበት ነገ ይፈልገዋል። በሚቀጥለው ቀን ጠዋት 4 ሰዓት ዶክተር ሃሪስ በድንገት ጁድ ክፍል ብቅ አለ። ተወዳጅ ታካሚ እንደምነህ በማለት ካሽሟጠጠ በኋላ አሁን ሰው መሰልክ አለው። እውነት ነው፣ ሰው የሆንክ ያህል ተሰምቶኛል ሲል ጁድ መለሰለት። ጥሩ፣ አንድ ጎብኚ አለህ፣ እንድታስደነግጠው አልፈልግም። ፓተር ወይም ኖራ ሁለቱም ሆስፒታል ተመላልሰው ሲጠይቁት ነበር። ዶክተር ሃሪስ ማስተዋወቁን ቀጠለ። ሌፍተናንት ማግሪቭ ነው። ጁድ ልቡ በአፉ ልትወጣ ደረሰች። ከአንተ ጋር ለማውራት በጣም ጓጉቷል። አሁን ወደዚህ መንገድ ጀምሯል። በደንብ መንቃትክን ማወቅና እርግጠኛ መሆን ይፈልጋል። ሊያስረው ይችላል። አንጀሊ ታሞ እቤት በመዋሉ ማግሪቭ የውሸት ምስክሮቹን በማሰባሰብ ጁድን ሊወነጅለው ይችላል። ማግሪቭ አንድ ጊዜ እጁን ካሰፈረበት ምንም ተስፋ የለውም። ማግሪቭ ከመድረሱ በፊት በሆነ መንገድ ማምለጥ አለበት። ነርሷን ጸጉር አስተካካይ እንድትጠራልኝ ትነግርልኛለህ አለ ጁድ። መላጨት እፈልጋለሁ። ድምፁ የተለየ ቃና ነበረው። ምክንያቱም ዶክተር ሃሪስ አተኩሮ በእንግዳ ስሜት ይመለከተው ነበርና፣ ወይም ማግሪቭ የሆነ ነገር ለዶክተር ሃሪስ ነግሮት ይሆናል። ይቻላል ጁድ ብሎት ወጣ። በሩ በተዘጋበት ቅጽበት ጁድ ከአልጋው ላይ ተነሳ። የ2 ቀን ረፍቱ ተአምር ሰርቶለታል። ትንሽ ቢንገዳገድም አስቸጋሪ አይደለም። አሁን በፍጥነት ነገሮች ማከናወን አለበት። ልብሱን ለመልበስ የፈጀበት 3 ደቂቃ ብቻ ነበር። በሩን ቀስ ብሎ በመክፈት ሊያስቆሙ የሚችል ምንም ሰው አለመኖሩን ካረጋገጠ በኋላ ወደ ታችኛው ፎቅ ተንደረደረ። እሱ ጉዞ በጀመረበት ቅጽበት ማግሪቭ ከአሳንሳሩ ወርዶ ትቶት ወደ መጣው ክፍል ሲራመድ አስተዋለው። አብሮት የፖሊስ ልብስ የለበሱና 2 መርማሪዎች አሉ። ጁድ በፍጥነት ደረጃውን በመውረድ የአምቡላንሶቹ መውጫ በር ጋር ደረሰ። ከሆስፒታሉ ትንሽ ፈቀቅ ብሎ ታክሲ ተሳፈረ። ማግሪቭ ወደ ሆስፒታሉ ክፍል ሲገባ የገጠመው ያልተነጠፈ አልጋና ባዶ ቤት ነበር። ሰውየው ሄዷል ሲል ለባልደረቦቹ ተናገረ። አሁኑኑ ልትይዙት ይገባል። ስልክ አንስቶ ሲጠባበቅ ኦፕሬተሯ ከፖሊስ ጣቢያ ጋር አገናኘችው። ማግሪቭ ነኝ አለ በፍጥነት። ሁሉንም ነገር የያዘ መረጃ ፈልጋለሁ። አስቸኳይ ነው። ዶክተር ስቴቨንስ ወንድ፣ ዕድሜውንም ሁሉንም ዝርዝር ተነተነ። ታክሲው ጁድ የሚሰራበት ቢሮ ጋር ሲደርስ ቆመ። ከዚህ ቅጽበት አንስቶ የትም ሆነ የትም ለሱ ደህንነት ምቹ ቦታ የለም። ወደ መኖሪያ ህንጻው መመለስ አይችልም። ስለዚህም የሆነ ሆቴል መደበቅ አለበት።
ወደ ቢሮ መመለስ ተጨማሪ አደጋ ነው። ስለዚህ ጣጣውን አሁኑ መጨረስ አለበት። ስልክ ቁጥሩ ያስፈልገዋል። ለታክሲ ነጂው ተገቢውን ክፍያ ፈጽሞ ወደ መግቢያው ተጠጋ። በፍጥነት በተራመደ ቁጥር እያንዳንዱን ጡንቻ ይወገዋል። ያለው ጊዜ ጥቂት እንደሆነ ተገንዝቧል። ወደ ቢሮ ተመልሶ እንዳይመጣ መገመታቸው አይቀርም። ነገር ግን እድል የለውም። አሁን ዋናው ጥያቄ ቀድሞ የሚገኘው ማን ነው የሚለው ነው። ፖሊሶቹ ወይስ ነፍሰ ገዳዮቹ? ቢሮው ጋር እንደደረሰ በሩን ከፍቶ ወደ ውስጥ ዘለቀ። በሩን ከኋላው ቆለፈው። ክፍሉ እንግዳና ቀፋፊ ሆነበት። ከዚህ በኋላ እዚህ ውስጥ ህመምተኞችን ማስተናገድ እንደማይችል ገባው። ዶን ቪንቶን በህይወት ላይ ያደረሰበት በደል ክፉኛ አስቆጣው። ሁለቱ ወንድማማቾች ሊገሉት መጥተው ለጥቂት እንዳመለጣቸው ሪፖርት ሲያደርጉለት በሐሳቡ ታየው። የዶን ቪንቶን አጠቃላይ ባህሪ በደንብ እየተገነዘበው ሲመጣ ቁጣው ተንቀለቀለ። ቀጣዩ ጥቃት በማንኛውም ቅጽበት ሊፈጸም ይችላል። ጁድ የአኒን ስልክ ቁጥር ለመፈለግ ክፍሉን አቋርጦ ተጠጋ። በሆስፒታል በነበረችበት ጊዜ ሁለት ነገሮች በሚገባ አስተውሏል። የተወሰኑት የአይን ቀጠሮች የተያዙበት ከጆን ሃንሰን ቀድመው ነው እና አኒና ካሎር ብዙ ነገሮችን የማውራት እድል ነበራቸው ማለት ነው። ካሎር ምናልባት በየዋህነት ለአኒ ለሞት ምክንያት የሆኑ መረጃዎችን ነግራቸው ይሆናል። ከሆነ ደግሞ አደጋ ላይ ነች ማለት ነው። የአድራሻ መያዣውን ከመሳቢያው ውስጥ ካወጣ በኋላ የአኒን ስልክ ቁጥር መርጦ ደወለ። ከ3 ጥሪ በኋላ የማያውቀውን ድምፅ ሰማ። ይህ ልዩ ኦፕሬተር ነው። እባክዎት የደወሉ ቁጥር ስንት ነው? ጁድ ቁጥሩን ነገራት። ከተወሰነ ቅጽበት በኋላ ኦፕሬተሯ መስመሩን ከፍታ አዝናለሁ፣ የደወሉት የተሳሳተ ቁጥር ነው። እባክዎትን ቁጥር በትክክል ያረጋግጡ ወይም እርዳታ ይጠይቁ። አመሰግናለሁ አለ ጁድ። ስልኩን ዝግ አድርጎ ዘጋው። ለትንሽ ጊዜ ባለበት ቁጭ ብሎ የሱን የስልክ መመዝገቢያ ጣቢያ ከጥቂት ቀናት በፊት ያለውን አስታወሰ። ከአኒ በስተቀር ሁሉንም ታካሚዎቹን ማግኘት መቻላቸውን ነግረውት የስልክ ማውጫውን ሲመለከት በእሷም ሆነ በባሏ ስም የተመዘገበ ስልክ የለም። አሁን ከአኒ ጋር ማውራት እጅግ አስፈላጊ መሆኑ ተገለጠለት። አድራሻዋን በመመዝገብ በቅርቡ ካለው የመኪና አከራይ መኪና ተከራይቶ ወደ አኒ መኖሪያ ተመመ። ወደ አካባቢው እየተጠጋ ሲመጣ አንድ ቤንዚን ማደያ ጋር ቆሞ አቅጣጫውን አረጋገጠ። ጁድ አመስግኖ አኒም በድጋሚ ለማግኘት እየተመኘ ጉዞውን ቀጠለ። የልቡ ምት ፍጥነቱን ጨመረ። ቢያገኛት በድንገት ምን ብሎ ነው የሚነግራት? ባሏ እቤት ይኖር ይሆን? በሰፈሩ ያሉትን አሮጌ መካከለኛና ዘመናዊ ቤቶች እያለፈ ወደ አካባቢው ተጠጋ። አኒ የምትኖረው እጅግ ባማረ የጥንት የእንጨት ጥበብ ቤት ውስጥ ነው። በቦታው ምንም አይነት ዛፍ የለም። በያዘው አድራሻ መሰረት ወደ ቤቱ ሲጠጋ ያየውን ማመን አልቻለም። ቤቱ የሚከራይ የሚል ጽሑፍ ተለጥፎበታል።